ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ሰሞነኛና አዳዲስ የሆኑ በአብርሃምና በሩታ ዙሪያ የተሰሙ አዳዲስ ጉዳዮች አሉ። ስለነሱ የማጋራችሁ ይሆናል። የተለመዱ ነገሮች ከጊዜ ወደ ጊዜ በጣም እየሰፉና ደባሪም የሚሆኑ ለሰዎችም አስቀያሚና አሳፋሪ ነገሮች እየተፈጠሩ የሚገኝበት ይህ የአብርሃምና የሩታ ህይወት እንግዲህ ዛሬም አዳዲስ ነገሮችን ይዞ ብልጭ ብሏል። እነዚህ ነገሮች ምንድናቸው የሚሉትን እንግዲህ የምነግራችሁ ይሆናል። በዛሬው መረጃዎቻችን እንግዲህ ትናንትና ሁለት ተመልክታችኋል። ሄርሜላ ላይ ከባድ ነገሮችን ለማድረግ ሲሞክሩ እንግዲህ ሻሩክ ካህን የሆነው አብርሃም ሄርሜላ መጥቶ እንዳዳናት የምታስታውሱት ነው። ከዛ አንጻር እንግዲህ ይሄ ነገር የበቀል ሂደቶች ከጊዜ ወደ ጊዜ ነገሮችን እያሰፉት ይገኛሉ። ትናንትና ለማጥቃት ከመጡት ሰዎች ውስጥ እንግዲህ አንዱ ጥቃት ደርሶበታል የሚባል መረጃ ደርሶናል። ውድ ቤተሰቦቼ ማን ነው፣ ምን አይነት ጥቃት ደረሰበት የሚለውን በዚህ ቪዲዮ ታገኙታላችሁ። ይህንን ቪዲዮ እስከ መጨረሻ መከታተላችሁን እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በድጋሚ ይህንን ቪዲዮ እስከ መጨረሻው ተከታተሉ። እንግዲህ ውድ ቤተሰቦቼ እንደምታውቁት የአብርሃምና የሩታ ህይወት ሰዎች ታረቁ አትታረቁ፣ እንዲሁም ለእናንተ የሚገባችሁ ህይወት ይሄ አይደለም። በተለይ ኦዲየንሶች እንግዲህ የእነዚህ ልጆች እርቅና የእነዚህ ልጆች መስማማት ግንኙነት ሁኔታዎች እንዲሁም የልጁ የአስተዳደግ ሁኔታ ልጁ ላይ የሚፈጥረውን የወደፊት እጣ ፈንታ እንግዲህ ሰዎች ለማየትና ይሄ ነገር መልካም እንዲሆን በጣም ብዙ ነገር እየጣሩ እንደሚገኙ ታውቃላችሁ። እንዲሁም እናንተም ኦዲየንሶች እንግዲህ በብዛት ኮመንት ላይም እንዲሁም በውስጥ መስመር እንደምታጋሩኝ ሀሳብ ከሆነ እንግዲህ የሩታና የአብርሃም መታረቅ ምን ያህል አስፈላጊ እንደሆነና እነዚህ ልጆች ትዳራቸው ታዋቂ ሰዎች ከመሆናቸው የተነሳ ለሰዎች ሁሉ አርያ ሊሆኑ የሚችሉ ሰዎች እንደመሆናቸው ተጽዕኖ ፈጣሪነታቸው እንግዲህ በብዙ ሰዎች በ400 እና በ500 ሺህ ሰዎች እንግዲህ ተከታዮቻቸው ላይ ምን ያህል ኢንፍሉዌንስ እንዳላቸው የሚታወቅ ነው። ከዚህ አንጻር እንግዲህ የነዚህ ህይወት መቃናትና መልካም ነገርን መያዝ ወይ መልካም መንገድን መያዙ ለብዙዎች ጥቅምና አገልግሎት አለው። ምክንያቱም ሰዎች ይማሩበታል። የትዳር ህይወትን ፈተናን፣ መከራንና መልካም ነገርን ሁሉ ይማሩበታል። ትዳር የተከበረ ነገር እንደመሆኑ ማለት ነው። ነገር ግን ይህ ነገር ከጊዜ ወደ ጊዜ ያላቸውን ለኦዲየንስም ሆነ ለተለያዩ ሰዎች ያላቸውን ክብር ያሳጣ የሚመስል ነገር ነው። ብዙዎች በሽማግሌ ደረጃም ሆነ በብዙ መንገድ እንግዲህ ተዉ፣ ይሄ ነገር አይጠቅምም፣ ይሄ ነገር መልካም አይደለም እየተባለ በጣም ብዙ ጊዜ እንግዲህ አታካሩ እያስነሳ ጭራሽ ከነሱ አልፎ እንግዲህ ቤተሰቦቻቸውን ጸብ ውስጥ የከተተ ከቤተሰብም አልፎ ጓደኞቻቸውን ጸብ ውስጥ የከተተ አንደኛው በአንዱ ጎራ ተሰልፎ ሌላኛው ደግሞ በሌላኛው ጎራ ተሰልፎ እንግዲህ ጦርነት በሚመስል መንገድ እንግዲህ ሁሉም የራሱን ነገር እያደራጀ የቃላት ጦርን መማዘዝ ሆኗል ስራቸው። እነዚህ ሰዎች የሩታና የአብርሃም ህይወት መበላሸት ብቻ ከልጃቸው ሳይኮ አልፎ ነገ ከነገ ወዲያ እንግዲህ ብዙ ተጽዕኖዎችን ይፈጥራል ተብሎ የሚገመት ነው። ከዚህ አንጻር እንግዲህ ኦዲየንስም በዚህ ነገር በጣም የተሰላቸ ይመስላል ውድ ቤተሰቦች። ምክንያቱም ከጊዜ ወደ ጊዜ የነሱ እሳት እንግዲህ ወላፈኑ ሌሎችም ሰዎች እየገረፈ ከባድ ጸብ ውስጥ እየገባ የዛቻና የቃላት ልውውጦች ብቻ ሳይሆኑ አሁን ደግሞ ጥቃቶችም እያደረሱ የሚገኙ ሰዎች አሉ። አካላዊ ጥቃት፣ ስነ ልቦናዊ ጥቃት እንግዲህ ብዙዎች ላይ እየደረሰ ያለበት ሁኔታ ይገኛል። ምናልባት ሰሞነኛ የሆነው እንግዲህ ደስታን የመደብደብና ደስታን የማስፈራራት ሂደቶች ተመልክታችኋል። ይሄ ነገር ሩታ ፈልጋው ወይ ደግሞ አብርሃም ፈልጎት የተደረገ ነገር እንዳልሆነ የሚታወቅ ነው። ምክንያቱም እነዚህ ልጆች በራሳቸው መንገድ የራሳቸውን ጸብ እንኳን በስነ ስርዓት ተጣልተውና ተስማምተው ያላለፉ ሰዎች ዘነገ ከዛ አልፈው ገና ደስታ ጋር ወይ ደግሞ ሌሎች ጀሌዎች ጋር ይደርሳሉ ብሎ ማሰብ በጣም አስቸጋሪ ነገር ነው። ነገር ግን እንግዲህ ከነሱ ጀርባ ያሉት የነሱን ጎራ እንግዲህ ደጋፊ ሆነው የሚንቀሳቀሱ ሰዎች አልፈው እንግዲህ በእልህና በስሜት ተነሳስተው አካላዊ ጥቃት አንዳቸው ላይ እያደረሱ ያሉበት ሁኔታዎች ከጊዜ ወደ ጊዜ እየበረታና እየጠነከረ የመጣበት ሁኔታዎች ይታያሉ ማለት ነው። ውድ ቤተሰቦቼ ይህ ነገር እንግዲህ አሁንም ቢሆን ያቆመ አይመስልም። ምክንያቱም ከዚህ በፊት የነበረው ነገር እኛ ላይ ደርሶብን እንዴት ይሆናል የሚል ይመስላል። ከተጠቃን በኋላ ሌሎችም መጠቃት አለባቸው። እኛ የቀመስነውንማ ዝም ካለን እንደ ፈሪ እንታያለን። ዝምታችንን መስበር አለብንና እንግዲህ በቻለው መጠን እኛም መልሰን ማጥቃት ይኖርብናል የሚሉ የእልህና የዛቻ ሁኔታዎች እየተስተዋሉ ይገኙ ነበረ። በተለይ በትላንትናው ዕለት ገና ለገና ደስታን ያስደበደበችው ሄርሜላ ነች በሚል አስተሳሰብና በሚል መነሻ እንግዲህ ምንም አይነት ጭብጥ ነገር በሌለው በጥርጣሬ ላይ በመነሳት ብቻ አንድን ሴት ልጅ ብቻዋን በመጥራት ለሶስት ወንድ እንግዲህ
ለመደብደብ የሞከሩበትን ሁኔታ አስተውላችኋል ብዬ አስባለሁ። እንግዲህ ቤተሰቦቼ ዛሬ የተፈጠረውን ነገር ከመንገሬ በፊት በዚህ ነገር ላይ አንዳንድ ነገር ልበላችሁ። ይህ ሁኔታ ምን ያህል ትክክለኛ ነው፣ ምን ያህልስ ፍትሃዊ ነው ብላችሁ ታስባላችሁ? ኮመንት ላይ ሀሳባችሁን አስቀምጡልኝ። ምክንያቱም አንድን ሴት ልጅ ለሶስት ወንድ ሆነው ጠርቶ እንደዚህ አይነት ነገር ማድረግ፣ ፀጉሯን እየያዙ እሷን ለማንገላታት መሞከር፣ በተለይ ሴት እንደመሆኗ መጠን ከዚህ በፊት በግልጽና ቀጥታ ደስታን ለመደብደብም ሆነ ጥቃት ያደረሱበት ሰዎች ማን እንደሆኑ ምን አይነት ሰዎች እንደሆኑ በቪዲዮ የታዩበት ሁኔታ አለ። ይህንን ነገር ደስታም ያውቃል፣ ጓደኞቹም ያውቃሉ። በዚህ ደረጃ ወንዶቹን ሄዶ መጋፈጥ ይቀላል ወይስ ሴቷን ልጅ ለብቻዋ ጠርቶ አንቺ ስላስደበደብሽ የዚህ ገፈት ቀማሽ አንቺ ነሽ ብሎ በጥርጣሬ ተነሳስቶ አንድን ሴት እንደዚህ አይነት ተጽዕኖና ጥቃት ማድረስ የትኛው ይቀላል ብላችሁ ታስባላችሁ? እንደ አንዱ ወንድ ልጅ የትኛዋም ሴት የፈለገ አይነት ጥፋት ብታጠፋ ብቻውን ጠርቶ በሰላማዊ መንገድና በስነ ስርዓት ማዋራት እየተቻለ እንደ ጎረምሳና እንደ ግሩፕ ጸብ ለብቻው አንድን ሴት ለሶስት ጠርቶ እንግዲህ ለመደብደብ መሞከር ምን ያህል አሳፋሪና ለሚመለከታቸውና እነሱም በፍቅር እየተከታተለ ላለው ኦዲየንስ ራሱ ክብር የማይመጥን እንደሆነ ያሳያል። ምክንያቱም ከነዚህ ኦዲየንስ ተከታዮች ውስጥ ምናልባት ከፍተኛውን ቁጥር የሚይዙት የሴት ተመልካቾች ሊሆኑ ይችላሉ። በዚህ ደረጃ እነዚህ ሴቶች ምን ያህል የመረበሽ ስሜት እንደሚሰማቸው የሚታወቅ ነው። ሄርሜላ የፈለገ ጥፋት እንዳለባት እናውቃለን። አብርሃምና ሩታ የመጣላታቸው ሁኔታ ላይ ዋነኛዋና ምክንያቷ የሆነች ተዋናይ ሄርሜላ ትሆን እንጂ በእንደዚህ እንግዲህ ጾታዊ ጥቃትም ሆነ እንደዚህ አይነት ትንኮሳዎች መድረስ አለባቸው ብለን አናምንም። ይሄ ነገር ትክክለኛና ፌር ያልሆነ ነገር እንደሆነ የምናውቀው ነው። እንግዲህ ለእነዚህም ወንድሞቻችን ይሄ ነገር ትክክል እንዳልሆነ ልናስረዳና ልንናገር እንወዳለን በዚህ አጋጣሚ ማለት ነው። ውድ ቤተሰቦቼ እንግዲህ ይሄ ነገር ከተፈጠረ በኋላ ይሄ ነገር የበቀል ሂደት መሄድ አለበት በሚል እንግዲህ ሄርሜላ ስትጠቃ ያዩ የነ አብርሃም ጎራ ቲፎዞዎች እንግዲህ በድጋሚ ሌላ ጥቃት ሰንዝረዋል። ውድ ቤተሰቦቼ ይሄም ጥቃት እንግዲህ በፈረንጁ ላይ የተቃጣ እንደነበረ ሰምተናል። የመረጃ ምንጮቻችን እንዳጋሩ ከሆነ እንግዲህ ደስታን ያገኙት ሰዎች እንግዲህ ድጋሚ ጥቃታቸውን በማይታወቅ መንገድ ፈረንጁ ላይ ሊሰነዝሩበት ችለዋል ማለት ነው። ምክንያቱም ይህ ደግሞ ትላንትና ፈረንጁ ሄርሜላን ሲያደርጋት ከነበረው የተነሳ ይሄ ነገር ከልክ እያለፈ ነው በሚል እንግዲህ እነሱም ሊወስዱት የነበረውን አጸፋዊ ምላሽ በእነሱ በፈረንጁ ላይ ሲካሄድ ውሏል ማለት ነው። ውድ ቤተሰቦች ፈረንጁ ጤነኛ የሆኑ ጉዳቶች እንደደረሱበትም ሰምተናል። ከዛ በአጋጣሚ እንግዲህ ሰዎች ተረባርበው ፈረንጁን ሊያድኑት ችሏል። ፈረንጁ እንግዲህ አሁን ጥሩ ሁኔታ ላይ እንደሚገኝም ለማጣራት በሞከርነው ሂደት ያገኘነው መረጃ ያሳያል። ውድ ቤተሰቦች ይሄ ነገር ነገ ከነገ ወዲያ እንግዲህ እየከፋ ማላይ እንደሚደርስ ሩታ ላይ ወይስ አብርሃም ላይ አርፎ መጨረሻው ይሆናል የሚል ግምት አለን። እንግዲህ ምክንያቱም በዚህ ከቀጠለ እነዚህ ልጆች እርስ በርስ እየተጨራረሱ መጨረሻቸው የሚሆነው ለዚህ ሁሉ መጨረስ ምክንያት የሆናቸው ሩታና አብርሃም ላይ ሊሆን ይችላል የሚል ስጋት አለን ማለት ነው። ውድ ቤተሰቦች እንደዚህ አይነት ነገሮች እንግዲህ ምን ያህል ዘላቂ የሆነ መፍትሄ ያሻቸዋል ብለን በጣም ብዙ ሰዎችን ሀሳባቸውን ለመቀበል ሞክረናል። ነገር ግን በምንም መንገድ እነዚህ ልጆች ተመክረውም ሆነ ተነግሯቸው ሊመለሱና ስምምነት ውስጥ ሊገቡ ስላልቻሉ ኦዲየንስም በዚህ ነገር በጣም የተሰላቸ ይመስላል። ምክንያቱም ከዚህ በፊት በጣም ብዙ ሀሳቦችና ምክሮችን ሲያቀርቡ የነበሩ ትላልቅ የሚባሉ ሰዎች እንኳን እነሱ ለዚህ ያበቁ 400,000 እና 500,000 ውድ ተከታዮቻቸው እንኳን በዚህ ደረጃ ለነሱ ክብር ሰጥቶ ጆሮ ሰጥቶ ያዳመጣቸው ስለሌለ ነገ ከነገ ወዲያ እነዚህ ልጆች ዛሬም የሚባለውና የሚነገረውን ነገር ሰምተው ተመልሰው ሰላማዊ ነገርና ወደ ሰላማዊ መንገድ ይሄዳሉ ማለት ጋሌ ውሃ ማፍሰስ ነው ብለው እንግዲህ ሁሉም ሰው ተስፋ ስለቆረጠ በዚህ ደረጃ እንግዲህ ጉንጭ ማልፋት ይሆንብናል ብለው ብዙዎች ዝምታቸውን የመረጡ ይመስላል። እንግዲህ ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስል ነበረ። በቀጣይ እንግዲህ አዳዲስ መረጃዎች ካሉ የማጋራችሁ ይሆናል። እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። መልካም ጊዜ ይሁንላችሁ።